የሚሰጠውን መባ እግዚአብሔር በብሩክ ገጽ የሚቀበልለት ክርስቲያን ምንኛ የታደለ ክርስቲያን ነው መሰላችሁ? የታደለ ክርስቲያን። ዳዊት ያደረገውን አልሰማችሁምን? በራበው ጊዜ ወደ ቤተ መቅደሱ ገባ። የተዘጋጀውን ለመስዋዕት የተዘጋጀውን እንደበላ ከእርሱም ጋር ያሉት እንደበሉ በመቅደሱ ውስጥ በረከቱን እንደጠገበ ምግብ እንዳገኘ ረሃቡን እንዳስወገደ በልቶ እንደጠገበ ጠጥቶ እንደረካ አላያችሁምን? በዛ በድንኳኑ በልተው ይጠግባሉ፣ ጠጥተው ይረካሉ። ለዚህ ነው በቤት ውስጥ በረከትን ጠገብን። ያንን ውለታ ይናገራል ነቢየ እግዚአብሔር ዳዊት። በልቶ አልበለሁም የሚል ብዙ ስለሆነ፣ ጠጥቶ አልጠጣሁም የሚል ብዙ ስለሆነ፣ ዋጋ ተደርጎለት አልተደረገልኝም የሚል ብዙ ስለሆነ፣ የእግዚአብሔር ሰዎች ግን እንዲህ የተደረገላቸውን ነገር መመስከር አንዱ በክርስትና ሕይወት ታሪካቸው፣ በአማኝነት ታሪካቸው አንዱ የታሪክ ምዕራፍ ነው። ጸገብነ እግዚኦ እምበረከተ ቤትከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሕያው ቅዱስ አምላካችን ዘላለማዊ ጥንት የነበርክ ጥንት የሌለህ ዛሬም ያለህ ለዘላለም የምትኖር አምላካችን እግዚአብሔር ለዚህ ዕለት ለዚህ ሰዓት ስላደረስከን ስምህ የተመሰገነ ይሁን። የቅድስት ድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት ጸጋቸው በረከታቸው ረድኤታቸው በላያችን ያድር ዘንድ አንተ ፍቀድልን። አሜን። የእግዚአብሔር ልጆች እግዚአብሔርን ካወቃችሁት በላይ ለማወቅ ጊዜውን ለእግዚአብሔር ሰጣችሁ ለመዘመር ለመማር በዝግጅት የምትገኙና እያከናወናችሁ የምትገኙ የልዑል እግዚአብሔር ልጆች ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ልዑለ ባሕርይ አምላካችን የኃጢአታችን ብዛት በቸርነቱ ብዛት ሸፍኖልን ቅዱሳን ቅድስናቸውን ይዘው በቅድስናቸው ብቃት በነበሩበት ስፍራ ላይ ለኃጢአታችን ይቅርታ ተደርጎልን ምንም እንኳን በተለያየ ኃጢአት ብንውልም አሁን ላይ በምሕረቱ በቸርነቱ ደግፎ በቤቱ የሰበሰበን ቅዱሳንን ወክለን እንድንማር እንድንዘምር እንድናመሰግን ወንበሩን ክፍት ያላደረገ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጸገብነ እግዚኦ በረከተ እምቤትከ ወይም ጸገብነ እግዚኦ እምበረከተ ቤትከ። አቤቱ ከቤትህ በረከትን ጠገብን ወይም ከቤትህ በረከት ጠገብን። መዝሙረ ዳዊት መዝሙር 64 ከቁጥር 4 ላይ
ዛሬ በቅዳሴ ላይ እንዲሰበክ እንዲዜም የእግዚአብሔር ክብር እንዲወሳበት ሊቃውንት መድበው ካስቀመጧቸው ቃለ እግዚአብሔር አንዱ ነው። ጸገብነ እግዚኦ እምበረከተ ቤትከ፣ ከቤትህ በረከት ጠገብን። በዚህ ቃል መነሻነት የእግዚአብሔር ቤት እና በቤቱ ያለ የሚያጠግብ በረከት የሚለውን ሳናበዛ በትንሽ ደቂቃ ለመነጋገር እንሞክራለን። አምላካችን እግዚአብሔር ጉባኤያችን ይባርክ፣ ምስጢሩን ይግለጽልን። ጸገብነ እግዚኦ በረከተ ቤትከ፣ አቤቱ ከቤትህ በረከትን ጠገብን ይላል ነቢየ እግዚአብሔር ዳዊት። በዚህ ቃል ውስጥ ለአምላኩ ለእግዚአብሔር የሚናገረው ነገር እግዚአብሔር ያደረገለትን ነው። የእግዚአብሔር ቤት እንዳለ አድርጎ በዛ ባለው በእግዚአብሔር ቤት ውስጥ ደግሞ ከበረከቱ የተነሳ ሰዎች አለመራባቸውን ይልቁንም መጥገባቸውን በልተው መጥገባቸው ቤት በእግዚአብሔር ቤት በረከት አለ። በረከት ካለ ደግሞ በልቶ መጥገብ አለ። በማን ቤት? በእግዚአብሔር ቤት። የእግዚአብሔር ቤት ድሮ የእግዚአብሔር ሰዎች ቤት ሳይኖር ባገኙት ቦታ ሁሉ ባገኙት አጋጣሚ ሁሉ እግዚአብሔር በዓለም ምሉ ስለሆነ እግዚአብሔር የሌለበት ስፍራ ስለሌለ በየትኛውም ቦታ በደረሱበት ቦታ መስዋዕት ያቀርባሉ፣ ምስጋና ያቀርባሉ፣ ጸሎት ያቀርባሉ፣ እግዚአብሔርን ይለማመናሉ። በየትኛውም ስፍራ እግዚአብሔር ሙሉ ስለሆነ አዳም መስዋዕት ያቀርብ ነበረ። መስዋዕት ያቀርብበት የነበረው ቦታ ገነት ነው። በገነት ውስጥ ምስጋናውን፣ መስዋዕቱን፣ ጸሎቱን ያቀርብ ነበረ። በገነት ቦታ ሳይኖር ገነት ውስጥ ለ7 ዓመት አዳም በነበረበት ጊዜ 8ኛውን ዓመት አልሳካለት ብሎ 7 ዓመት ብቻ እንዳስቆጠረ 7 ዓመት ኑሮውን በገነት አድርጎ ስለነበረ በገነት መስዋዕት ያቀርብ ነበረ ለ7 ዓመት በገነት ውስጥ በነበረበት ጊዜ። ከዛም በኋላ ሌሎችም የእሱ ልጆች እነ አቤል መስዋዕቱ ተቀባይነት ባያገኝለትም እነ ቃየል መስዋዕት ያቀርቡ ነበረ። በደረሱበት ቦታ ባሉበት ቦታ መስዋዕት ማቅረብ ባሰቡበት ጊዜ በየትኛውም ቦታ እግዚአብሔር መስዋዕቱን ለመቀበል ዝግጁ ስለሆነ የሚታጣበት ቦታ ስለሌለ እግዚአብሔር የትኛውንም ቀን አለ፣ በየትኛውም ቦታ ደግሞ እግዚአብሔር አለ። ይሄን ያመኑት አማኞቹ አባቶቻችን እግዚአብሔር በየትኛውም ቦታ ምሉ መሆኑን ስለሚያውቁ በደረሱበት ቦታ ባሉበት ቦታ በሚመቻቸው ቦታ ሁሉ መስዋዕት ያቀርቡ ነበረ። ይሄ ትልቅ ዕውቀት እንደነበራቸው የሚያመለክት ነው። እግዚአብሔር በየትኛውም ቦታ መኖሩን ማወቅ፣ እግዚአብሔር የሌለበት ቦታ፣ እግዚአብሔር የሚታጣበት ቦታ አለመኖሩን ማመን፣ ይሄ ትልቅ እምነት ነው። ይሄ ታላቅነት ነው። እግዚአብሔር የትም አለ። ነቢየ እግዚአብሔር ዳዊት ወደ ሰማይ በወጣ ወደ ጥልቁ በወርድ ወደ ምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ እመኒ አረጉ ውስተ ሰማይ
ወይም እንደ ወፍ እንደ ንስር ክንፍ አውጥቼ ወደ የትኛውም አቅጣጫ ብበር አንተ አለህ በዛ። ነቢየ እግዚአብሔር ዳዊት እግዚአብሔር በዓለም ላይ ሙሉ መሆኑን እግዚአብሔር የሚታጣበት ስፍራ አለመኖሩን ያረጋግጣል፣ ይናገራል። ስለዚህ ከጊዜ በኋላ ከዘመናት በኋላ ግን እግዚአብሔር እሱን የሚከተሉ ሰዎች እየበዙ ሲመጡ ይልቁንም በነ ሙሴ ዘመን ድንኳን እንዲሰራ ሕዝቡ በተበታተነ መልኩ ለየራሱ መስዋዕት ከሚያቀርብ በአንድ በታወቀ ቦታ በታወቀ ስፍራ በታወቀ ጊዜ በታወቀ ዓመት በታወቀ ዕለት በታወቀ ሳምንት በተቆረጠ ጊዜ ሁሉም ተሰባስበው ለእግዚአብሔር ክብር መስዋዕት ማቅረብ እንዳለባቸው ከእግዚአብሔር ዘንድ ትእዛዝ መጣ። ለሙሴ የደረሰ ትእዛዙ አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ለሙሴ የድንኳኑ የመገናኛው ድንኳን እንዴት እንደሚሰራ ቁመቱ ምን ያክል እንደሆነ ወርዱ ምን ያክል እንደሆነ ስፋቱ ምን ያክል እንደሆነ ሥርዓቱ ምን እንደሚመስል እግዚአብሔር ለሙሴ መመሪያ ሰጠ። ይሄ በተበታተነ ይቀርብ የነበረው መስዋዕት ሁሉም እንደፈለገ ያቀርበው የነበረው መስዋዕት አሁን ግን የእግዚአብሔር አማኞች ሰብሰብ ብለው ክብሩን እየገለጹ ስሙን እየቀደሱ ክብሩን እየወረሱ በአንድነት ማቅረብ እንዳለባቸው እግዚአብሔር ተናገረ። የደብተራው የመገናኛው ድንኳን ተሰራ። የመገናኛ ድንኳን ነው ስሙ። ከዚህ በፊት ተገናኝቶ መስዋዕት ማቅረብ አልነበረም። የደብተራ ኦሪቱ ወይም የኦሪቱ ድንኳን መገናኛ በሚለው ስሙ በፊት ሰዎች ተገናኝተው መስዋዕት እንደማያቀርቡ ያመለክታል። አሁን ግን የመገናኛ ድንኳን የተባለ እግዚአብሔር የሚከበርበት መስዋዕቱ የሚቀርብበት እንዲሰራ ከእግዚአብሔር ዘንድ ትእዛዝ መጣ። እያንዳንዷ ነገር በመጽሐፍ ቅዱስ የተጻፈችው ከእግዚአብሔር የወጣች ትእዛዝ የተሰጠች ሥርዓት የተሰጠች መመሪያ እንጂ ማንም በራሱ ጊዜ የሰራው ድንኳን የለም። ማንም በራሱ ጊዜ የሰራው ሥርዓት የለም። ሥርዓቶች ሁሉ ከላይ ከሰማይ ናቸው፣ ከእግዚአብሔር ዘንድ ናቸው። ስለዚህ ስሙ ምን ተባለ? የመገናኛ ድንኳን። ማንና ማን የሚገናኝበት? ማንና ማን የሚገናኝበት? እነ ሙሴና እግዚአብሔር፣ የእግዚአብሔር ሕዝብና እግዚአብሔር፣ ሕዝቡና ካህናቱ የሚገናኙበት፣ መላእክቱና ካህናቱ፣ መላእክቱና ሕዝቡ የሚገናኙበት የመገናኛ ድንኳን ተብሎ ተሰየመ። በዚህ ድንኳን ይሄ ድንኳን ለተባለለት ዓላማ ውሏል። እነ ሙሴ ካህናቱና እግዚአብሔር፣ ሕዝቡና እግዚአብሔር፣ ሕዝቡና ካህናቱ፣ መላእክቱና ካህናቱ፣ መላእክቱና ሕዝቡ በዚህ የመገናኛ ድንኳን ይገናኙ ነበር። እየተገናኙም እንደየሥራ ድርሻቸው ስራቸውን ያከናውኑ ነበረ። መላእክት በተሰጣቸው ሥርዓት የእግዚአብሔርን ወደ ሰው የሰውን ወደ እግዚአብሔር በማድረስ ካህናቱ መስዋዕት በማቅረብ በመሰዋት ኃጢአትን በማስተስረይ ወደ እግዚአብሔር በመጸለይ ኃጢአት ተሸክሞ የመጣውን ሕዝብ ኃጢአቱን አቃሎ የኃጢአት ሸክሙን አውርዶ አራግፎ መላክ በእግዚአብሔር ፊት ቆሞ ሕዝቡን ማራቸው በማለት መስዋዕቱን ለእግዚአብሔር በማቅረብ እንደ ሥርዓቱ እንደ ወጉ በማቅረብ
የሥራ ድርሻቸውን ካህናቱ ይወጡ ነበረ። ምእመናኑም ለመስዋዕት የሚሆነውን ዋኖሱን፣ በጉን፣ ጊደሩን፣ በሬው፣ ላሙን ያመጡ ነበረ። ድርሻቸው ይሄ ስለሆነ ስለዚህ ነቢየ እግዚአብሔር ዳዊት ምን አለ? ጸገብነ እግዚኦ እምበረከተ ቤትከ፣ ከቤትህ በረከትን ጠገብን። በዚህ ቤት መስዋዕት አለ። ካህናቱ ከመስዋዕቱ በልተው ይጠግባሉ፣ ራባቸውን ያስወግዳል። ዕጣ ድርሻቸው ድንኳኑ የድንኳኑ አገልግሎት ስለሆነ በዛ በድንኳኑ በልተው ይጠግባሉ፣ ጠጥተው ይረካሉ። ለዚህ ነው በቤት ውስጥ በረከትን ጠገብን። አስራት በኩራቱ በድሮው ለካህናቱ ይመጣል፣ ይሰጣል። ዕጣ ድርሻቸው የአስራት ገንዘብ ስለሆነ ከሚውለው ዓላማ ባሻገር ካህናቱ አስራት በኩራቱን ተመግበው ነው የሚኖሩት። ጸገብነ እግዚኦ እምበረከተ ቤትከ የተባለው ለዚህ ነው። ካህናቱ በረከትን ይጠግባሉ በቤተ መቅደሱ፣ በድንኳኑ፣ በመገናኛው ድንኳን። በአንድ ወቅት ነቢየ እግዚአብሔር ዳዊት በማቴዎስ ወንጌል ምዕራፍ 12 ላይ እንደምንመለከተው ከቁጥር 3 ላይ በአንድ ወቅት ዳዊት ተራበ። በጦርነት ሳለ፣ በሽፍትነት ሳለ፣ ጠላት እያሳደደው ሳለ ነፍሱን ለማዳን ከአንዱ ጋራ ወደ አንዱ ጋራ በሚልበት ሰዓት በምድረ በዳ እንጀራ በሌለበት ሕይወት ታሳሳለች። እንዲህ በቀላሉ ሕይወትን መስጠት የለምና ከጠላት ተደብቆ በጦርነት ጠላትን እየተከላከለ እንደውም እየገደለ ሳይሆን ጠላትን እየታገሰ እግዚአብሔር ጠላትን አሳልፎ በእጁ እየሰጠው እያለ አልገድልም በማለት በመሸሽ በዚህ ጊዜ ተራበ። ስለዚህ ማቴዎስ ምን ብሎ ጽፏል? ኢርኢክሙኑ ዘገብረ ዳዊት። ቅዱስ ያሬድም በድጓው በዝማሬው ብሎታል። ኢርኢክሙኑ ዘገብረ ዳዊት ዘከመ ቦአ ውስተ ቤተ መቅደስ ወበላ ሀባው ዘቁርባን። ዳዊት ያደረገውን አልሰማችሁምን? በራበው ጊዜ ወደ ቤተ መቅደሱ ገባ። የተዘጋጀውን ለመስዋዕት የተዘጋጀውን እንደበላ ከእርሱም ጋር ያሉት እንደበሉ በመቅደሱ ውስጥ በረከቱን እንደጠገበ ምግብ እንዳገኘ ረሃቡን እንዳስወገደ በልቶ እንደጠገበ ጠጥቶ እንደረካ አላያችሁምን ብሎ ነቢይ ወንጌላዊው ማቴዎስ በምዕራፍ 12 ላይ ጽፎታል ማለት ነው። ስለዚህ ከቤት በረከትን ጠገብን አለ። ያንን ውለታ ይናገራል ነቢየ እግዚአብሔር ዳዊት። በልቶ አልበለሁም የሚል ብዙ ስለሆነ፣ ጠጥቶ አልጠጣሁም የሚል ብዙ ስለሆነ፣ ዋጋ ተደርጎለት አልተደረገልኝም የሚል ብዙ ስለሆነ፣ የእግዚአብሔር ሰዎች ግን እንዲህ የተደረገላቸውን ነገር መመስከር አንዱ በክርስትና ሕይወት ታሪካቸው፣ በአማኝነት ታሪካቸው አንዱ የታሪክ ምዕራፍ ነው። የተደረገላቸውን መመስከር። ወደ ቤት ገባን አለ፣ በረከትን ጠገብን አለ፣ እርቦን ገባን አለ፣ በልተን ወጣን አለ፣ ደክመን ገባን ወደ ቤተ መቅደሱ፣ በርትተን ወጣን፣ ጠገብን ምንን? በረከትን። እንመለስ። የመገናኛው ድንኳን እንዲህ በእንዲህ መስዋዕት ሲሰዋበት ከኖረ በኋላ ነቢየ እግዚአብሔር ዳዊት ልጁም ሰሎሞን ከደረሱ በኋላ የነሱ የመተካካት ዘመን፣ የንግስና ዘመኑ፣ የዳዊት የንግስና ዘመን የእግዚአብሔር ቤት እንዲሰራ ታሰበ በንጉሱ በኩል። እኔ በአማረ ቤት ተቀምጬ
የእግዚአብሔር ታቦት በድንኳን ተቀምጦ እንዴት ይሆናል? እንዴት ይሆናል? ቤቱ መሰራት አለበት። እሱ የሚኖርበትንና የእግዚአብሔር ታቦት የሚኖርበትን አነጻጸረ። ወደ ውስጡ ተመለከተ። እኔ ማን ነኝ? አባቶቻችን መና ከሰማይ እያወረደ ደመና እየጋረደ ውሃ ከዓለት ላይ ያፈለቀ ሲመግብ የመጣ ታቦተ ጽዮን እርሷ በድንኳን ተቀምጣ እኔ እንዴት ባማረ በዝግባ ቤት በተንቆጠቆጠ ቤት እንዴት እኖራለሁ ብሎ የእሱን ክብር አይቶ ታቦቱ ያለበትን ተመልክቶ ልክ አይደለም፣ እኔ በጣም ከብሬ ነው ያለው፣ መክበር የሚገባው ታቦት ክብር ያንሰዋል፣ አላከበርሁትም፣ ክብር እየሰጠሁት አይደለም ብሎ ቤቱን ለመስራት አሰበ። ነገር ግን እግዚአብሔር አልፈቀደም። ሰው ስላሰበ ብቻ ሳይሆን የሰውን ሐሳብ እግዚአብሔር ሲያጸድቀው፣ እግዚአብሔር ሲቀበለው፣ እግዚአብሔር ይሁንታ ሲሰጠው ብቻ ይከናወናል። አሰራም ቤቴን አሰራም። ለምን ቢባል ዕጣት በደም ተነክሯል። የኔም ቤት መስራት አቁምና ታጠብ፣ ንጻ በደም ተጨማልቀ ቤተ መቅደስን አሰራም። ይሄ ነገር እንዳይሰራ ተግዳሮት ሆነበት። እጅ ለካ በደም ከተነከረ፣ እጅ ለካ ካልነጻ፣ ሰው ንጹህ ካልሆነ ለካ ንጹሕን እግዚአብሔርን ማገልገል እንደማይቻል፣ በንጽህና በቅድስና ካልተመላለሱ በስተቀር እግዚአብሔርን ማገልገል እንደማይቻል፣ ሂድ ንጻ፣ ታጠብ፣ ደምህን አስወግድ። እዛ ላይ ደም ታፈሳለህ፣ እዚህ መጥተህ ቤተ መቅደሴን እሰራለሁ ትላለህ። ማንን ነው የምትሸነግለው? አይሆንም። አሰራም። ዛሬ ላይ ብዙ ሰዎች አቅሙ እያላቸው የመስራት አቅሙ፣ የመስጠት አቅሙ፣ የእግዚአብሔርን ቤት አንዱ ሰው ራሱን ችሎ የማነጽ የመስራት አቅም እያለው እግዚአብሔር ስላልፈቀደ ብቻ ግን ሊሰራ አልቻለም። ድሃዎቹ ከመቀነታቸው፣ ከኪሳቸው፣ ከቦርሳቸው በሚሰጡት ገንዘብ በትንሿ ንጹህ ገንዘብ ላባቸውን ጠብ አድርገው የሰሩታል። ያችን ትንሿን ሲያመጡ እግዚአብሔር ፈገግ ይላል፣ እግዚአብሔር ደስ ይለዋል። ጎመን በጤና እግዚአብሔር ደስ ይለዋል። በደም የተጨመላለቀ ሰው እግዚአብሔርን በገንዘብ ማታለል አይችልም። ወይም ደግሞ ከደሙ ሳይነጻ ይስራው ችግር የለም። በደም እጁ ተጨማልቋል ግን ይስራው አላለም። ለምን? አንተ ተጨማልቀ ቤተ መቅደስ ልታጨማልቅ ማሰብ አሰራም። ዛሬ ቤተ መቅደስ ለመስራት ያልተፈቀደላቸው አቅም ያላቸው ዕጣታቸው ከደም እስኪነጻ ድረስ እግዚአብሔር የሚጠብቃቸው ንጹህ ነው። ንጹህ ቤተ መቅደስ እንዲሰሩ ጊዜ የተሰጣቸው፣ የንስሐ ዘመን የተሰጣቸው፣ የመንጻት የመታጠብ ዘመን የተሰጣቸው ብዙ አቅም ያላቸው ሰዎች አሉ። እስካልነጹ ድረስ ግን ቤተ መቅደሱን ማገልገል፣ ቤተ መቅደሱን መስራት፣ ቤተ መቅደሱን ማሸብረቅ፣ የእግዚአብሔርን ቤት ማሳመር አልቻሉ። እሱ በሚያውቀው እነሱ በረሱት በዘነጉት የእግዚአብሔርን ቤት መስራት አልቻሉ። የሚያውቀው እግዚአብሔር ነው። እነሱ ረስተውታል ያደረጉትን፣ እግዚአብሔር አልረሳም። በደም ስለተጨመላለክ አሰራም ተብለው ወደዚህ እንዳይመጡ እስኪነጹ፣ እስኪቀደሱ፣ ንስሐ እስኪገቡ ድረስ
እግዚአብሔር ጊዜ የሰጣቸው ሰዎች ትንሾች እንዳይመስላችሁ ብዙዎች ናቸው። በጣም ብዙዎች ናቸው። መታደል ነው። እግዚአብሔር ፈቅዶ ከኪስ አውጥቶ ለእግዚአብሔር ብር መስጠት፣ እግዚአብሔር በረከት መስጠት፣ የእግዚአብሔርን ቤት መገንባት፣ እግዚአብሔር ኃጢአትን ይቅር ብሎለት የሚሰጠውን መባ እግዚአብሔር በብሩክ ገጽ የሚቀበልለት ክርስቲያን ምንኛ የታደለ ክርስቲያን ነው መሰላችሁ! የታደለ ክርስቲያን። ስለዚህ ጸገብነ እግዚኦን በረከተ ቤትከ ነቢየ እግዚአብሔር ዳዊት ከመስዋዕቱ ገብቶ በልቶ ጠግቧል። እግዚአብሔር ባለበት እንጀራ አለ። እግዚአብሔር ባለበት ጽድቅ አለ። እግዚአብሔር ባለበት ፍትህ አለ። በዚህ በሐዋርያት በሉቃስ ወንጌል ምዕራፍ 9 ላይ ለዛሬ ለዕለቱ ምዕራፍ 14 ላይ ለዕለቱ የተዘጋጀ ወንጌል በቅዳሴ ላይ የተነበበው እንዲህ ይላል። እግዚአብሔር ወልድ ኢየሱስ ክርስቶስ በሚያስተምርበት ሰዓት እንዲህ ይላል። ወተቆልቆለ ፀሐይ፣ ጊዜው መሸ። በትምህርት ላይ ያሉ ህዝቡ ተሰብስቦ እያለ ጊዜው መሸ። ሲመሽ 12ቱ ደቀ መዛሙርቱ ወደ እርሱ ቀረቡና ሰዓቱ መሽቷል፣ ያለንበት ምድረ በዳ ነው። ሰዎች ወደ ከተማ ወደ ገጠር በአካባቢው ወዳለው ሰፈር ሄደው ራታቸውን ምግባቸውን እንዲበሉና በዛ ተጠልለው እንዲኖሩ አሰናብት ሰዓት 7 ሰዎቹን አሰናብታሉት። ስራ የማማለድ ስራ አሰናብታቸው፣ ምግባቸውን ይብሉ፣ እረፍት ያድርጉ፣ ያለንበት ምድረ በዳ ነው አሉ። እግዚአብሔር ያስተምር የነበረው በምድረ በዳ ነው። ይጾምም የነበረው በምድረ በዳ ነው። በቆሮንቶስ ገዳም ሀበ አልቦ ዕፅ ወማይ፣ ለምለም ዛፍ ውሃ በሌለበት የእህል ሽታ በሌለበት በቆሮንቶስ 40 መዓልት 40 ሌሊት የጾመው በዛ በረሃ በምድረ በዳ ነው ማለት ነው። በምድረ በዳ አሁን ደቀ መዛሙርቱ ምን አሉት? ያለንበት ምድረ በዳ ነው። ሲያስተምር በምድረ በዳ ነው የሚያስተምረው ማለት ነው። ምንም በሌለበት ማለት ነው። ምንም በሌለበት። ይሁን እንጂ እግዚአብሔር ባለበት ግን ምን አለ? ምግብ አለ፣ እንጀራ አለ። አይደለም በዙሪያው ሰፈር ሲኖር ይቅርና ከደመና መና እያወረደ ነው ሲመግባቸው የነበረው። በረሃውን ያሳለፋቸው ውሃ እያፈለቀ ነው ምንም በሌለበት። እግዚአብሔር ሕዝቡን ይመራ የነበረው እንዲህ በእንዲህ ነው። አሁን ግን አሰናብት ሲሉት እናንተ የሚበሉትን ስጧቸው አለ። እናንተ የሚበሉትን ስጧቸው። ሐዋርያቱ እምነት ካላቸው እንጀራ መስጠት እንደሚችሉ እግዚአብሔር ያውቃል። ኢየሱስ ክርስቶስ ያውቃል። የሚበሉትን ስጧቸው። እምነት ካላችሁ ከሰማይ አወርዳችሁ ስጧቸው። ይቻላል። አባቶቻችሁ በገዳም መና በሉ፣ ከሰማይ ወረደላቸው። ነገር ግን በልተው አልዳኑ፣ ሙተዋል። እንጀራ ግን ወርዶላቸዋል፣ ተመግበዋል። ከቻላችሁ ከላይ ከሰማይ አውርዳችሁ ጸልያችሁ አምላካችሁ እግዚአብሔር የምታምኑት የምትሉትን ሁሉ ስለሚሰማችሁ ከቻላችሁ ከሰማይ መና አውርዳችሁ ስጧቸው፣ አብሏቸው ማለት ነው። እነሱ ደግሞ ምን አሉ? እነሱ ደግሞ ለዚህ ሁሉ ሕዝብ የሚሆን ምግብ የት እናገኛለን አሉ። ኢየሱስ ክርስቶስ እያሰበ ያለው ከምድር እስከ ሰማይ ከሰማይ መና አለ። አባታችሁን ጠይቁት፣ እንኳን ለዚህ ሕዝብ ዓለምን የሚያጠግብ ምግብ እግዚአብሔር ሊሰጥ ይችላል። እነሱ ግን አይ ያላቸውን ማሰብ ጀመሩና 5 እንጀራ 2 ዓሣ ብቻ ነው ያለ። 5 እንጀራ 2 ዓሣ ለዚህ ሁሉ ሕዝብ
እንዴት ሊበቃ ይችላል አሉ፣ ተጨነቁ። እምነታቸው እዛው ቅርብ ለቅርብ ነበረ ማለት ነው። እስኪ እንጸልይ ቢበረክት ብሎ እንኳን ሐሳብ ያቀረበ የለም። ባላመነ አይምሮ ውስጥ ይመላለሱ ስለነበረ እምነታቸው ገና ስላልጠነከረ ስስ ስለነበረ እዚህ የዮሐንስ ወንጌል ምዕራፍ 2 ላይ የመጀመሪያውን ተአምር እንዳደረገ አመኑበት ይላል። አመኑበት። ቢያምኑም ግን ከላይ ከሰማይ መና እንደሚወርድ መድፈር፣ መጸለይ፣ ሐሳቡንም ማቅረብ በዚህ ማመንም አልቻሉ። እምነታቸው ስስ ነበረ፣ ገና ነበር፣ አልጠነከረም ነበር። ለዚህ ነው እምነት ጨምርልኝ የተባለው። ለዚህ ነው እምነቴ ስስ ናት፣ እምነቴ ጭር ናት፣ ነፋስ የሚወስዳት፣ እምነት ጨምርልን ብለው ጠይቀዋል። ስለዚህ ያለን 5 እንጀራ 2 ዓሣ ብቻ ነው። 5 እንጀራ 2 ዓሣ ያለንበት ምንድን ነው ብለዋል? ምድረ በዳ። ክርስቲያኖች ይሄን ሳስብ ያለንበት አስተሳሰብ ምድረ በዳ ሆኖ ይታየኛል። ይሄም እንደ በዘመኑ ያለን ሰዎች ምድረ በዳ፣ የፍቅር እህል የሌለበት፣ የጸሎት እህል የሌለበት፣ የእምነት እህል የሌለበት፣ ፍቅርን ማብቀል የተሳነው ልብ በረሃ፣ ምድረ በዳ፣ ፍቅር፣ ርኅራኄ፣ ምጽዋት፣ መተሳሰብ፣ ሰብአዊነት ማሰብ የማይችል ምድረ በዳ፣ በአመፃችን ፀሐይ የሚቃጠል ምድረ በዳ የሆነ አስተሳሰብ ውስጥ እንደሆን ይሰማኛል። እናንተ ኃጢአት ላይኖርባችሁ ይችላል፣ ንጹሐን ናችሁ እናንተ። የእናንተን አላውቅም፣ ግን እንዲህ አይነት ስሜት ይሰማኛል። የደረቀ አይምሮ፣ በረሃ አይምሮ፣ ለምለም የሌለበት የደረቀ አይምሮ ውስጥ፣ የደረቀ አስተሳሰብ ውስጥ ምንም የማያበቅል በጎ ነገሮችን ሁሉ የማያበቅል ይልቁንም የፀሐዩ ሐሩር የሚያቃጥል፣ የቂሙ ሐሩር፣ የጥላቻው ሐሩር የሚያቃጥል አስተሳሰብ ውስጥ እዛ ውስጥ እንዳለን ይሰማኛል። ከዚህ ነፃ የሆነ ሰው፣ የደረቀ አይምሮ የሌለው ሰው፣ የለዘበ አይምሮ ያለው ሰው፣ ሐመልማል የሚያበቅል አይምሮ ያለው ሰው ምንኛ የታደለ ነው። ፍቅር የሚያበቅል አይምሮ ያለው ሰው፣ ጥበብ የሚያመነጭ መንፈሳዊ ጥበብ ከስጋዊ ጥበብ አጣምሮ ይዞ የሚጓዝ አይምሮ ያለው ሰው ምንኛ የታደለ ነው። ያስቀናል በጣም። ስለዚህ ምድረ በዳ ነው። ምድረ በዳ ከሆነ እንጀራ አይገኝም። በቃ ምድረ በዳ ከሆነ ውሃ አይገኝም። ምድረ በዳ ከሆነ እሱን ምድረ በዳውን ትቶ እህል ወዳለበት ውሃ ወዳለበት መሄድ ነው። በጊዜው በሰዓቱ ሳይመሽ ወተቆልቆለ ፀሐይ ያሉ ሲጀምረው ገና ወንጌሉን ንባቡ ሲጀምር ጊዜው መሸ፣ እየመሸ መጣ። ጊዜው እየመሸ ነው። ክርስቲያኖች እድሜያችን ስንት ቀረና አሁን ምሽት የሚባለው ጨለማ የሚባለው ወደ ከርሰ ምድር የምንወርድበት የምንገነዝበት ያ ጊዜ እየደረሰ ይመስለኛል። ፀሐይን የማናይበት ተመልሰን ንስሐ የማንገባበት ጊዜ ምሽት የመሸ ይመስለኛል። እድሜያችንም እንደተቀደደ ጀሪካን ከስር እያፈሰሰ ነው እየሄደ ያለው። አንዳንድ ሰው እድሜው ጨምሯል ይላል። የለም ቀንሷል። ካለው ላይ ቀንሶ ካለው ከተሰጠው እድሜ ላይ ቀነሰ እንጂ አልጨመረም። ትላንትና ኖር ነው አለቀ። አሁን ደግሞ ትንሽ ይቀረኛል፣ ጎድሏል ከትላንት ነው ዘመኔ። የዘመኔን አነስተኛነት ንገረኝ እንዲል ዳዊት ማለት ነው። ከታች እያፈሰሰ ነው የሚሄደው። ቀኑ መሽቷል።
ምሽት የምላችሁ የፀሐይን መጥለቅ መውጣት አይደለም፣ የኛን የዕድሜ ማለቅ በሞት ጨለማ ውስጥ በመቃብር ጨለማ ውስጥ የምንኖርበት ተመልሰን ንስሐ የማንገባበት የማንታረቅበት ተመልሰን ሕንፃ ቤተ ክርስቲያን የማንገነባበት የጨለማ የሲኦል ውስጥ ኑሮ እሱ እየመጣ ነው፣ ከቦናል። እየመሸ ነው። ስለዚህ መምሸቱን ያወቁ ደቀ መዛሙርቱ ምን አሉ? ሰዓት 7 ሰውን አሰናብት፣ ከመሸ በኋላ መብላት የለም፣ የሚበላ የለም፣ እንዳውኑ ማብራት የለም። እንሂድ እንኳ ቢባል ወደ ከተማ ጨለማ ነው፣ ድካም ነው። በዛ ላይ ሕፃናት ይኖራሉ፣ አሮጊቶች፣ ሽማግሎች ይኖራሉ። በሰዓት አሰናብት አሉት። መምሸቱን የሚያውቁ 12ቱ ደቀ መዛሙርት፣ ይሁዳም ያን ጊዜ ነበረ ማለት ነው፣ አልተቀነሰም። 12ቱ ደቀ መዛሙርት። ይሁዳ ከጊዜ በኋላ ነው የተቀነሰው። ያን ጊዜ ማን እንዳለ በግልጽ አላስቀመጠውም ወንጌሉ። አሰናብት አሉት 12ቱም ደቀ መዛሙርት ነው የሚለው፣ ወደሱ ቀርበው ነው የሚለው። አያችሁ፣ ለሕዝቡ ማዘን፣ ለሕዝቡ ማሰብ፣ ጨለማ እንዳይበላው ሕዝቡን፣ እንዳይርባው ሕዝቡን፣ እንዳይንገላታ ሕዝቡ፣ እንዳይጎዳ ሕዝቡ አሰናብት። እንጀራ ይብሉ፣ ውሃ ይጠጡ፣ እረፍት ያገኙ፣ ወደ አካባቢው ሰፈር ሂደው ይጠለሉ። ደቀ መዛሙርቱ ለሕዝቡ እግዚአብሔር ወልድ ኢየሱስ ክርስቶስ የሚያደርገውን ያውቅ ነበረና ዝም እነሱ እስኪ ተነፍሱ፣ ይችን ቃል እስኪናገሩ፣ የአማላጅነት ድምፅ እስኪያሰሙ ዝም አለ። እግዚአብሔር እይፈቅድ እፌንወሙ ርሁባንወሙ እንደራባቸው ልሸኛቸው አልወድም ያለ እግዚአብሔር ሕዝቡ ተርበው እየመሸ ያለ ሁሉ ዝም አለ። የደቀ መዛሙርቱ አማላጅነት፣ አሳሳቢነት እስኪነገረው ድረስ ዝም አለ። ከዛ በኋላ ይህን ካሉ በኋላ ግን የሚበሉትን ስጧቸው። ለካ ሐዋርያትም መስጠት ነበረባቸው። መስጠትም ይችሉ ነበረ። ቅድም እንዳልኋችሁ ከቻሉ ከሰማይ አውርደው፣ ካልቻሉ እዛ ያለውን አበርክተው፣ እንደ ሁኔታው እግዚአብሔርን ቢያምኑ አቅም እንደነበራቸው ስጧቸው በማለቱ በዚህ ይታወቃል። ስለዚህ አምጡት እስኪ ያለውን አለ። ክብር ይግባውና ያለውን አምጡት። 5ቱን እንጀራ 2ቱን ዓሣዎች አምጡዋል። አቀረቡለት። በእጁ ያዘ፣ ወደ ላይ ቀና አለ። የእንጀራ ምንጩ ከየት እንደሆነ ሊያስተምራል። የበረከት ምንጩ የት እንደሆነ ሊያስተምራል። ዓሣውን ያዘ፣ እንጀራውን ያዘ፣ ወደ ላይ ቀና አለ። ከዛ ምን ይላል ቀጥለው? ባረካቸው። ባርከን የምንበላው እንደው ዝም ብለን አይደለም። በስመ አብ ብለን የምንበላው እንደው ዝም ብለን አይደለም። መባረካችን ለሁለት ነገር ያገለግላል። እንጀራው ቢበረክት ባይበረክት እሱ ምንም አይደለም፣ ግን ስንባርከው ይበረክታል። በረቂቅ ተሳትፎ ማዕዱ ላይ የሚሳተፍ ካለ ስናማትብ ይሸሻል፣ ይወገዳል። ከሰይጣን ጋር ከመብላት እንድናለን። ሁለተኛው አሁን እየባረክን የምንበላው ከዚህ የተነሳ ነው። ባርኮ ነው የሰጣቸው። የቆረስ ካህን ስታገኙ ቁረስልኝ ትላላችሁ አይደል? ይባርኩልኝ ትላላችሁ አይደል? ይሄ ነው ምንጩ ይሄ ነው። ባረከ ይልና አመሰገነ። ከዛስ ቆረሰ። እግዚአብሔር ያስተማረን ባርኮ መብላት፣ መባረካችን ከሰይጣን ጋር ከመብላት ለመዳን
እንጀራው እንዲበረክት። ሰይጣን በረቂቅ ሁኔታ ይሳተፋል ማዕዱ ላይ። አትጠራጠሩ። አለማማተብ የሰይጣን አባልነት ነው። አለማማተብ የሰይጣን ህብረት መፍጠር ነው። ስለዚህ ቀና ብሎ ወደ ላይ አየ። አያችሁ፣ የጤና ምንጭ ከላይ ነው። የምግብ ምንጭ፣ የእንጀራ ምንጭ ከላይ ነው። የሀብት ምንጭ ከላይ ነው። የበረከት ምንጭ ከላይ ነው። ወደ ባሕርይ አባቱ ወደ ሰማይ ቀና አለ። ከዛ በኋላ ነው የባረከው። ለዚህ ነው እኮ ከዚህ ተምረን ሲያመን ወደ ላይ ቀና ብለን የምንጸልይ፣ ሲቸግረን ወደ ላይ ቀና የምንል፣ ስናገኝ እየካድነው እየረሳነው ነው እንጂ መጀመሪያማ በተቸገርንበት ሰዓት እኮ ቀና እንላለን ወደ ሰማይ። እናያለን እኮ እንመለከታለን። በልተን ከጠገብን በኋላ ግን የለንም፣ ረስተነዋል። ያጠገበንን ያረካንን እግዚአብሔርን ቸል እንለዋለን። ስለዚህ አምጡ አለ፣ ባረከ፣ ቆረሰ፣ ለሕዝቡ እንዲያድሉ ለደቀ መዛሙርቱ ሰጣቸው። እንዲያውም ከዛ በፊት ምንድነው የሰጣቸው ስርዓት? 50 5,000 ሕዝብ ነበረ። ሕዝቡ ስንት ሺህ? 5,000 እና ምን አላቸው? 50 አንድ ላይ አስቀምጠዋል። 50 አንድ ላይ 50 አንድ ላይ 50 አንድ አካባቢ 50 አንድ አካባቢ ከዛ ቆርሶ ለዛ ሁሉ ማህበረሰብ 2 ዓሣዎች 5 እንጀራ ያንን ሁሉ ህዝብ አጥግበው 12 መሶብ ተረፈ። 12 መሶብ። የሚገርም ነው። ወኢያዕጦሙም ዘፈቀዱ፣ ከወደዱት ለመብላት ከተመኙት አልከለከላቸውም፣ ሰጣቸው። እግዚአብሔር እኛን የፈለግነውን ሁሉ አላሳጣንም፣ አልከለከለንም። ጤና ሰጥቶ፣ የሚበላውን ሰጥቶ፣ የሚለበሰውን ሰጥቶ፣ ንጹሕ አየሩን ሰጥቶ፣ ይህን ሁሉ ሰጥቶ፣ ነገር ግን ረስተነዋል። ያልከለከለንን እግዚአብሔርን ረሳነው። ልጅ አባቱን ሊከለክል ይችላል። እናት ልጇን ልትከለክል ትችላለች። እግዚአብሔር ግን አይከለክልም። ይልቁንም እኛ ምስጋና ከለከል ነው፣ እኛ አምልኮት ከለከል ነው፣ እኛ ወደ እርሱ መቅረብና አስተምርኮ ማሳየት ከለከል ነው፣ ማምለክ አምልኮትን ከለከል ነው። እሱ አልከለከለው። ኢያዕጦሙም ዘፈቀዱ፣ ከወደዱት ሁሉ አላሳጣቸውም። ጸገብነ እግዚኦን በረከተ ቤትከ፣ ከቤትህ በረከትን ጠገብን፣ ከቤትህ በረከትን ጠገብን። በመቅደስ ውስጥ ይላል ነቢየ እግዚአብሔር መንገድ አለ። በመቅደስ ውስጥ መንገድ አለ። በመቅደስ ውስጥ የምን መንገድ? የሥርዓት መንገድ፣ የአምልኮ መንገድ፣ የደብተራ ኦሪት የአሰራር መንገድ፣ የመገናኛው ድንኳን የአሰራር መንገድ፣ ምስጋና የማቅረቡ መንገድ በዛ በመቅደስ ውስጥ አለ። በመቅደስ ውስጥ አለ። ይህን እንዳየን ቀጥታ ክርስቶስ የተናገረውን ስናይ እኔ መንገድም ነኝ ሕይወትም ነኝ ይላል። በመቅደስ ውስጥ ምን አለ? መንገድ አለ። ክርስቶስ ደግሞ ከመጣ በኋላ ምን አለ? እኔ መንገድም ነኝ አለ። እኔ መንገድም ነኝ። መቅደሱ ውስጥ ስንገባ መንግሥተ ሰማያት የሚያደርሰውን መንገድ ክርስቶስን እናገኛለን። በመቅደሱ ውስጥ መንገድ አለ። እውነተኛው መንገድ ክርስቶስ በመቅደሱ ውስጥ አለ። በመቅደስ ውስጥ ጥጋብ አለ። በመቅደስ ውስጥ እርካታ አለ። በመቅደስ ውስጥ የመንፈስ መታደስ አለ። በመቅደስ ውስጥ ደስታ አለ። ለዚህ ነው ነቢየ እግዚአብሔር ዳዊት ተፈሳይኩ ሶበ ቤሉን ቤተ እግዚአብሔር ነሐውር
ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ። እነዚህ ሁሉ ነገሮች ስላሉ በልቶ መጥገብ፣ ጠጥቶ መርካት፣ ስጋውና ደሙ በመቅደስ ስላለ እነዛ የሚያስርበውን መስዋዕቱን ያን የሚያስርበውን ስጋ ብቻ የሚፈውሰውን መንግሥተ ሰማያት የማያወርሰውን በመሰዊያው ውስጥ ገብተው እነ ዳዊት በሉ። ነገር ግን ተራቡ፣ ነፍሳቸውም አልዳነችም። እኛ ግን የማያስርበውን የማያስጠማውን በዚህ ቤተ መቅደስ ውስጥ ስንገባ በድንግል ማኅፀን የተጋገረውን እንጀራ፣ ቀራንዮ ላይ የተፈተተውን እንጀራ እሱን እናገኛለን። እሱን በላን ማለት ደግሞ አለቀ። የዘላለም ሕይወት፣ የዘላለም ድነት፣ የመንግሥተ ሰማያት መውረስ ያለ ዘላለማዊ ሕይወት የማያስርብ እንጀራ በቤተ መቅደሱ ውስጥ አምላካችን እግዚአብሔር ስለነበረን ጊዜ የተመሰገነ ይሁን። ለክቡር አባታችን የካቴድራላችን ዋና አስተዳዳሪ መልአከ ገነት ቆሞስ አባ ናትናኤል ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ረጅም ዕድሜ ከብረት የጠነከረ ጉልበት ይስጥልን፣ ዕድሜና ጤና ይስጥልን። የወንጌል አምላክ በጤና ይጠብቃቸው። በጣም ደስ አላላችሁ? በደንብ ጠገብን አይደለም? ጸገብነ እግዚኦም በረከተ ቤትከ ብለው አጠገቡን አረሰረሱ። በእውነት ዕድሜ ይስጥልን አባታችን፣ ክብር ይስጥልን፣ ቃለ ሕይወት ያሰማልን።